እንኳን ደስ አላችሁ እልፍ መብሩክ ብለናል። እንግዲህ አብርሃምና ሄርሜላ ወደ ቀድሞ ህይወታቸው ተመልሰዋል። ሄርሜላን በሱ የሚጨክን አንጀት የላትም፣ ይቅርታ አድርጋለታለች። እውነት ለመናገር ደስ የሚያሰኝ ነገር ነው። ምክንያቱም የተዋደደ የተፋቀረ ሰው ሲገናኝ እጅግ በጣም ደስ ይላልና፣ ግን ደግሞ እኔ አንድ ጥያቄ አለኝ። ሄርሜላ ምን አስበሽ ነው ድጋሚ እድል የሰጠሽው? ባንቺ ህይወት ላይ እንደፈለገ ሲቀልድ እንደፈለገ ሲጫወት፣ ሲፈልግ ያቀርብሻል፣ ሲፈልግ ያርቅሻል፣ ሲፈልግ አጠገብ አትድረሺ፣ በቃ ካሁን በኋላ እኔና አንቺ መገናኘት የለብንም ብሎ ያባርርሻል። ሲፈልግ ደግሞ ይቅርታ ሄርሜላዬ ብሎ ወደ ህይወቱ መልሶ ያመጣሻል። እሺ ይሄ ሰውዬ ህይወት ይሆነኛል ብለሽ ታስቢያለሽ ወይ? የኔ ጥያቄ። ምክንያቱም ለሩታ ያልሆነ ለሚስቱ ያልሆነ ለልጁ እናት ያልሆነ ሰውዬ ለእኔ ህይወት ይሰጠኛል፣ ፍቅር ይሰጠኛል፣ አዎ በትዳር አብሬ እኖራለሁ ከሱ ጋራ ጥሩ ህይወት ይኖረኛል ብለሽ ታስቢያለሽ? እውነቴ ነው ምለው። እኔ ማርያምን ከልቤ እኮ ነው ይህንን ጥያቄ የምጠይቅሽ። ምክንያቱም ይሄ ሰውዬ ሲፈልግ አልፈልግሽም አጠገቤ ድርሽ አትበይ ብሎ ያባርርሻል። ሲፈልግ ደግሞ ሰው ፈልጎ ይቅርታ ብሎ ይጠይቅሻል። አንቺም ደግሞ የሚጨክን አንጀት የለሽም፣ ይቅርታ ብለሽ ታደርጊለታለሽ፣ ይቅርታውን ትቀበይዋለሽ። እና ምን አይነት ህይወት ሊኖርሽ ነው? በህይወትሽ ላይ እንደፈለገ ጢባ ጢቤ እየተጫወተ እንደ እንትን ሲፈልግ ሲያወጣሽ ሲፈልግ ሲያስገባሽ እንደፈለግሽ ልትሆኝ ነው ወይ? እውነት እኔ የተረዳሁት ትክክለኛ ፍቅር እናንተ ጋር አለ እንዴ ብዬ እንዳስብም አድርጎኛል። ምክንያቱም አንቺ በጣም እንደምትወጁ እንደምታፈቅሩ ያሳብቅብሻል፣ ያስታውቅብሻል። ስለተሽኮረመምሽ ምናምን አይደለም፣ ግን ከሁኔታሽ እንደተረዳሁት ከሆነ እኔ ብሆን አጠገቤ ድርሽ አትበል ነበር ምለው። ምክንያቱም ሲፈልግ በዳኒ ፊት ያዋርደኛል፣ ሲፈልግ በሚስቱ ፊት ያዋርደኛል። እንደፈለገ እቃ እቃ እየተጫወተብኝ መልሶ ሲመጣ ይቅርታ ማድረግለት እሱ ማን ነው? ማን ሆኖ ነው? ሌላው ደግሞ ሜሪ እንግዲህ የሩታን ህይወት እየበጠበጠች ያለችው አሁን ላይ ሜሪ ናት ብዬ ነው ማስበው። እውነት ለመናገር አንቺ አሁን ለሩታ አስበሽ ነው? ለሩታ አስበሽ ከሆነማ እንደው ከነሱ ህይወት ውልቅ ብለሽ መውጣት ነው ያለብሽ። ቤቱን ትተሽ ነይ እንሂድ። እውነት ነው ያስብላል፣ ያለው ነገር እውነት ነው። የአብርሃም አቋም እውነት ነው ያስብላል። ግን ሩታ ብዙ ዋጋ የከፈለችበት ቤት ነው። ለምንድን ነው ቤቱን ለቃለት የምትወጣው? ለምን እሱ እንደፈለገ የሆነ በእርግጠኝነት እውነቱን ልንገርሽ፣ አንቺ ሜሪ የምትባይዋ ሩታን ወደ ቤትሽ ይዘሽ ስትሄጂ አብርሃም ሄርሜላ ቀጥ አድርጎ ነው እዛ ቤት የሚያስገባት እና ያንን እድል እንዲፈጠር ሆን ብለሽ እያደረግሽ ነው፣ እያሴርሽ ነው ከነሱ ጋር። አንቺም የአብርሃም ተባባሪ ሆነሽ ነው እሷን ይዤ ካልሄድኩ ብለሽ ምጨቀጭቂያት። አልገባኝም፣ እውነቴ ነው ምልሽ። እና ለምንድን ነው ቤቱን ለቃለት የምትወጣው? ከውሽማው ጋር እንደፈለገ አሻሼ ገዳም የሚለው እሱ። ስለዚህ ቤቱን ለቆ መውጣት ያለበት ውሽማው ጋር ሄዶ ሲገባ ነው ይባላል። እና እንደዛ መደረብ ያለበት እሱ እያለ አንቺ እሷን ይሄ ቤት ለቀሽ ውጪ። ለምንድን ነው ቤቱን ለቃ የምትወጣለት? ዋይ እንዴ ለምን? ማን ስለሆነ ነው ቤቱን ለቃት? ዛሬ አብርሃም ላለበት ትልቅ ደረጃ ያደረሰችው እኮ ሩታ ናት። የጀርባ አጥንቱ ማለት ሩታ ናት እንጂ ሄርሜላ አይደለችም። ድሮም ወንድ ልጅ ገንዘብ ሲያገኝና ልቡ ሲያብጥ መሸፈት የለመደ ነው። የአብርሃም ደግሞ አዲስ አይደለም። ከእሷ ጋር ስንት ሴት ጋር ነው እንደፈለገ ሲሆን የነበረው እና ስለዚህ ቤቷን ለቃ መውጣት የለባትም። ሩታ ትጃጃይ፣ ቤትሽን ለቀሽ አትውጪ። በቃ የሚሆነው ነገር ቁጭ ብለሽ ማየት ነው ያለብሽ። በገዛ እጅሽ ወደ ቤትሽ መመለስ እየቻልሽ ቤቱን ለቆ እንዲወጣ ያደረግሽው ሩታ ነሽ። ባደረግሻቸው ነገሮች ይሁን በቃ አጥፍተሻል፣ ግን ብታጠፊም ይሄ ሁሉ ነገር ላንቺ አይገባሽም። በቃ አብርሃም ተመልሶ ሄርሜላ ጋር መሄድ አልነበረበትም። ለምን እንዴ? ለምን ሩታስ? እሺ እንዴ ፋይል ስለያዘችብህ ስላስፈራራች ነበር ወደ ቤት የተመለስከው። አሁን ግን ፋይሉን እንደፈለክ አድርገህ ስላገኘህ ትታህ ወደ ሄርሜላ ተመለስክ። ነገ ሌላ ፋይል ብትይዝብህ መልሰህ ሄርሜላን አልፈልግሽም ልትላት ነው? መልሰህ የሄርሜላን ልብስ ልትሰብር ነው? ደግሞ ሲጀመር የሄርሜላ ቤተሰብ ራሱ ጅላጅል ናችሁ እንዴ? ወንድም ተብዬው የአክስት ልጅ ተብዬው ምናምን ማለት ነው። እና ባለትዳር የሆነና የልጅ አባት የሆነ ሰው ጋር እንትናችሁ ገጥማ እህታችሁ ገጥማ እንደፈለገች ስትሆን እንደፈለገ እሱ እየቀለደባት ታረቂው ብሎ ማምጣት ምን የሚሉት ነገር ነው? ወንድም ተብዬውስ በቃ ይሄን አክል ነው ያንተ የወንድምነት ድርሻ? የምር ይሄን አክል ነው? በቃ ይሄን አክል ብቻ ነው ሄርሜላን የምትወዳት? እውነት ከሆነ ማለት ነው፣ እውነት እህትህ ከሆነች፣ ወይስ አዲሲቱ የሚከፈትላችሁ ሰዎች ናችሁ እናንተ ደግሞ? እውነት አልገባኝም እኔ። ሰላም ጤና ይስጥልኝ በመላ ዓለም የምትገኙ ውድና እንቁ የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም በጣም ደህና ነኝ። እናንተስ እንዴት ናችሁ? ስራ ጤና ሁሉ አሸዋይና ነው? አገራችሁ ሁሉ ሰላም ነው? እግዚአብሔር አምላክ በያላችሁበት ሁላችሁም እህቶቼ እግዚአብሔር ይጠብቃችሁ። ከምንሰማው ክፉ ነገር ሁሉ እግዚአብሔር አምላክ ይሰውራችሁ። አሜን በሉ። የአራስ ምርቃት ይደርሳሉ ዶችዬ።
እናላችሁ ወደ ጉዳይ ስመጣ ማታ የተለቀቁ ቪዲዮዎች አይቼ ነበር እና ማታ ለመስራት ስላልተመቸኝ ነው እንግዲህ ውዶችዬ። እውነት ለመናገር በጣም ገርሞኛል። ምክንያቱም እንግዲህ መቼም ይቅርታ አታደርግለትም። ከአሁን በኋላ በቃ ወስናለች፣ ከህይወቱ ወጥታለች። አብርሃምም ወደ ሩታ ህይወት ይመለሳል፣ ሰላም ይፈጠራል፣ ወደ ቀድሞ ፍቅራቸው ይመለሳሉ ብለን ስንጠብቅ ነበረ። ነገር ግን ሄርሜላ አጅሪት እንግዲህ አሁንም ቢሆን በሱ የሚጨክን አንጀት የለኝም ብላ ይቅርታውን ተቀብላ እንግዲህ እሱም ቴትዬን ብሎ ቃል ገብቶላታል። በእናቱ ሲምል እንዴ ሰውዬ ወዴት ወዴት እየሄደ ነው እያልኩኝ ነው። እና እውነቴ ነው የምላችሁ ቴትዬን ብሎ ሲምል እኔ በጣም ነው የደነገጥኩት። እርግጠኛ ነኝ እንደኔ የደነገጣችሁ ትኖራላችሁ ብዬ አስባለሁ። ምክንያቱም ይህ ሰውዬ ባለትዳርና የልጅ አባት እስከሆነ ድረስ ከሌላ ሴት ጋር ቴትዬ ብሎ ቃል እስከ መገባባት ድረስ መድረሱ ምን የሚሉት ነገር ነው? ደግሞ ሌላም ጥፋት እንደሚያጠፋ እኮ ታውቆታል። ላጠፋ እችላለሁ የሚልም ሀሳብ አንስቷል። እና ደግሞ ልብ የሌላት የድመት ልብ ያላት ግን የውሻ ነው የድመት አይዶን ነው ምንድን ነው ልብ የሌለው ነገር? እስኪ ንገሩኝ። የሌላት ሄርሜላ ናት። ምክንያቱም ከፈለገ ይመጣል፣ ከፈለገ ይሄዳል፣ ከፈለገ ሰው ፊት ያዋርዳታል፣ ከፈለገ ሰው ፊት ያከብራታል። እንደፈለገ እየተጫወተባት እድሉን የሰጠችው እሷ ናትና ምን አስባ ነው እቺ ልጅ? እውነት ህይወት ይሆነኛል ብላ ነው ወይ? እውነት አብርሃማውን እሷን አግብቶ ይኖራል ወይ? እውነት እሷን አግብቶ ወልዶ ከብዶ ከእሷ ጋር ህይወት ይቀጥላል ብላ ታስባለች? እኔ ግን ሲመስለኝ መቼም አብርሃምና ሩታ አይለያዩም። በእርግጠኝነት በቅርቡ ሴት ልጅ ይደግማሉ ብዬ ነው ማስበው። እና የዛኔ ይቺ ልጅ አትጎዳም ወይ? ቤተሰው ነኝ ባዮችስ የት ነበራችሁ እስከ ዛሬ? ዛሬስ ላይ ደግሞ መታችሁ ከአብርሃም ጋር እንድትሆን መገፋፋት ምን የሚሉት ነገር ነው? ማለት አብርሃም ባለትዳርና የልጅ አባት እንደሆነ አታውቁም ወይ? በህይወቷ ላይ እንደፈለገ ጢባ ጢቤ እየተጫወተባት እንደሆነ አታውቁም ወይ? ሌላ ደግሞ የልጅ እናትና ሚስቱ የሆነችው ሴት እየጎዳ ያለ ሰውዬ እቺን ሴት ይጠቅማል ብላችሁ የምታስቡት ነግ በኔ የሚባል ነገር የለም ወይ እንዴ? ህዝቤ ምን ሆኗል? የምሬ ነው። ደንዝዛችኋል እንዴ? ወይስ ሀብታም ስለሆነ ነው ስላለው ነው? አልገባኝም። መኪና ምናምን ስላለው ነው እንደዛ ነው የምታስቡት እናንተም? እረ ያሳፍራል፣ እግዚአብሔርን ያሳፍራል። እና በተቻላችሁ መጠን ልጃችሁ ወይም እህታችሁን ብትሆን መክራችሁ ዘክራችሁ ወደ ቤቷ ተመልሳ ሌላ ሰው አፍቅራ እሱን የምታፈቅርበት ልብ ሌላ ሰው አፍቅራ ህይወቷን እንድትቀጥል ማድረግ ስትችሉ ጃስ እያላችሁ እስከ ማስታረቅ መድረሱ እንደኔ ተገቢ ነው ብዬ አልልም። ምክንያቱም አይጠቅማትም። እንደማይጠቅማት ደግሞ 100% እርግጠኞች ናችሁ። አብርሃምና ሩታ እንደማይለያዩ 100% እርግጠኞች ናችሁ። እና ይህንን እርግጠኛ ሆናችሁ ሳለ እንደዚህ ማድረጋችሁ እንደኔ ተገቢ ነው ብዬ አልልም። ለማንኛውም የእናንተ ሀሳብ አስተያየት ኮመንት ላይ አስፍሩልኝ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ደግሞ አበረታቱኝ። እኔ የተሰማኝ ሀሳብ ይሄንን ይመስላል። የእናንተም ሀሳብ ለመስማት ዝግጁ ነኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። ወደ